ሰሞኑን የኖቤል ሽልማት ጋር በተያያዘ የፕሬዝዳንት ትራምፕ ጉዳይ እየተነሳ ነውና ለፕሬዝዳንት ትራምፕ በጣም ፈልገውት እንደነበር ይታወቃል። ይሄንን የኖቤል ሽልማት አሁን አተውታልና እንደው በዘፈን ምርጫ እንጀምር ብንል ለፕሬዝዳንት ዶናልድ ትራምፕ ልንመርጥ የምንችለው ዘፈን ምን ይሆን? በጣም ብዙ ዘፈኖች አሉ መቼም እሳቸው ጋር መሄድ ማን አሜሪካ ያለው ልጅ አሜሪካ ያለው ልጅ ድምጻይ ኦኬ የሱ አሞራ በሰማይ ሳይሽዋለ ነው። ኦሆ ኖቤል ፕራይዙን ማለት ነው። አዎ እኔ እንደውም የመጣብኝ አንድ ሰሞን የቴሌቪዥን ማስታወቂያዎችን ያስደነቀ የማን ነው የአርቲስቱ የገጣሚው የጌትነት ነው ፍቅርን ፍለጋ የሚላልና ኖቤልን ፍለጋ የዶናልድ ትራምፕ 4 ዓመት ከ8 ወር የፈጀ ነው። ይኸው እንግዲህ እንዳየው አሁንም ታልፈዋል። እንግዲህ የቬኔዙዌላ ዜጋ የሆኑት የዲሞክራሲ አቀንቃይ ናቸው የዘንድሮውን የኖቤል ሽልማት ያሸነፉት። ፕሬዚዳንት ትራምፕ መናደዳቸውን በጽህፈት ቤት በኩል አሳውቀዋል። የፖለቲካ ስራ ነው የኖርዌይ ኮሚቴ የሚሰራው የሚለው በመቶ በዚህ እየተስማማህ ነው እንዴ? ኖ እሳቸው መመረጥ ነበረባቸው ነው። ኖ በአጋጣሚ የአልፍሬድ ኖቤልን ንዛዜ አላነበብኩም። ግን እንደሚገባኝ ለሰላም የሚከፈል ዋጋ ነው የሱ የኖቤል ዓላማ። የኖቤል ሰላም ኮሚቴው እኛን የሚገዛን ስራና የአልፍሬድ ኖቤል ንዛዜ ነው ብሏል። ወይዘሮ ማዳቺ ነው ስማቸው፣ አስቸጋሪ ነው። የቬኔዙዌላ ከምን አንጻር ተሸለሙ? ለምሳሌ ይህን ጥያቄ ላንተ ባቀርብልህ እንግዲህ ሴት የተቃዋሚ ፓርቲ ሊቀመንበር የኖቤል ኮሚቴው እንግዲህ ይፋ ያደረገው ምንድን ነው? በቬኔዙዌላ በአምባገነን ፕሬዚዳንት የማዱሮ አገዛዝ ነው አገዛዝ ውስጥ ናቸው ያሉት። ያንን በሰላማዊ ትግል ለማሸነፍ ወይም ለመቀየር የዲሞክራሲ ጥረት ሲያደርጉ ነበር የሚል ግምገማ ነው ያላቸው። ነው ከሰላም ጋር አገናኘልኝ ወደ ዲሞኮ በሰላማዊ መንገድ በምርጫ ያንን አምባገነን መንግስት ለመቀየር እንግዲህ ዲሞክራሲ በተለያየ መንገድ ነው የሚመጣው አይደል እንዴ? ስለዚህ ምንድነው የኖቤል ኮሚቴው እነዛ 5ቱ መሰሪዎች ይህን ሲያደርጉ ጭንቅላታቸው ስለ ሰላም ያላቸው ግንዛቤ ምንድን ነው? የቻይና መሪ አይሸለሙ ማለት ነው። 800 ሚሊዮን ህዝብ ከድህነት አረንቋ ያወጣ ፖሊሲ የሚያራምዱ ናቸው። ታጥቦ ለብሶ ነው የሚሄደው። ስለ ቻይኖቹ ምን ሊነግሩን ይፈልጋሉ? ተሳፈር አንተ በራሪ አይደለም በዓለም ላይ አንተ በነገራችን ላይ በጣም ግሎብ ትሮተር ታምራት ቻይኖች የሌሉበት በረራ አካሄድ ታውቃለህ? ፈጽሞ አንደኛው ጉዞማ ጭራሽ በቻይንኛ ነው የበረራ አስተናጋጁ የምትናገረው። ስለዚህ በምን ምክንያት ነው ከሰላም ጋር የኖቤል ሰላም ሽልማት እነሱ ያገኙት? ዲሞክራቲክ ስላልሆኑ። ስለዚህ በእነዚህ በኖቤል ሰላም ኮሚቴዎች ውስጥ ዲሞክራሲ ማለት ሰላም፣ ዲሞክራሲ ማለት ገነት ምናምን ነው። ገባ? የስ በዲሞክራሲ ውስጥ ዋጋ ያላቸው ሰዎች ሀሳባቸው መግለጽ አለባቸው። ሰዎች ሰብአዊ መብታቸው መከበር አለበት። ሰዎች መደፈር የለባቸውም። ሰዎች አቅማቸውን ችሎታቸውን አውጥተው መስራት ማምረት አለባቸው። ሀብታቸው ንብረታቸው ሊነካ አይገባም። እነዚህን ዲፋይን ለማድረግ የግድ ዲሞክራሲ ብቻ አይደለም የሚያደርጋቸው። እኔ ቻይናን እያደረገች ነው ብዬ ነው የማስበው። ገብቶሃል? ከሰብአዊ መብት ውጪ ሰብአዊ መብት ጥበቃ የሚለው ጥያቄ ይነሳባታል። ቻይና የነካችው ሰብአዊ መብት ምንድን ነው? የዜጎቿ የሰብአዊ መብት የመደራጀት መብት፣ ለምሳሌ ተደራጅተህ ሀሳብን በነጻነት የመግለጽ መብት የምትላቸው ነገሮች ላይ ጥያቄ ይነሳል እንደ ዜጋ። ዩሲ ለዚህ መከላከያው እኔ አሜሪካንን በጣም ከሚወድ ሰው ነኝ። አሜሪካና ቻይና ለእኔ የዲሞክራሲ ሀገሮች ናቸው። እኔ እንደዚህ ነው የምረዳው። በዓለማችን አሜሪካን እሺ፣ ቻይና እንዴት በዲሞክራሲ ለእኔ ቻይና ዲሞክራሲ ሀገር ነች፣ አሜሪካ ዲሞክራሲ ሀገር ነች። እነሱ ሁለቱ ዲሞክራሲ ቢሉት ነገር ግን ይለያያል። በማየው በአይኔ ውጤት ከሆነ ግን ቻይናን ዲሞክራሲ አይደለችም ብሎ የመጣ ሰው እኔን ገሎኝ ነው ቻይናን መሞቀስ የሚችለው። ገብቶሃል አይደል? በተግባር ከሆነ ምን ለካው ነው ያ ለምሳሌ ባህሪያቸው ይለያያል ሰው። ስለዚህ አሁን ሰው የመረጠበትን መንገድ መከተል ይችላል። ስለዚህ አሁን እነዚህ ሰዎች አልፍሬድ ኖቤል
አደራ ዲሞክራሲ እንዳይሞት ዲሞክራሲን ግሉኮስ አድርጉልኝ ብሎ ነው እንደሞተው ነው አይደል ሰላም ናቶ ጦርነት እንዳይኖርና ሰዎች ያላግባብ እንዳይሞቱ ወይዘሮ ማቻዳ የዘንድሮ ተሸላሚ መሆናቸውን እነሱና እሳቸውን እነሱ ናቸው የሚያውቁት ማን ያው ቬንዙዌላ ማዱሮ ነው ፕሬዚደንቱ ምናምን ንገረኛ አንተ የቺሊ ፕሬዚደንት ማን ነው የቡርኪና ፋሶ ትራውሬ ነው ቡርኪና ፋሶ እንኳን ተባለ እንግዲህ የኖቤል ሰላም ሽልማት በዛ መንገድ this is political በቃ ይሄን መልእክት ማስተላለፍ ትችላል ዲሞክራሲ ያፈገፈገ ነው አሉ ገብቷል ለዲሞክራሲ የዲሞክራሲ ታጋይ ነው እንዴ አልፍሬድ ኖቤል ነው አይደለም የሰላም ታጋይ ነው ፈንጂ ሰርቶ ሰው ስላለቀበት ያንን ለነሱ ነው ያደረገው ካሁን በኋላ ሰዎች በዚህ የተነሳ እንዳይሞቱ ለዛ ጥረት የሚያደርጉ ሰዎችን ዕውቅና የመስጠት ጦርነትን ያስቆመ ሰውና ማዱሮን በፖለቲካ እንደዛ ኮና ቆዳቸው እንደ በግ ተሸልተው አጥር ላይ ተሰጡ በሌላ ሀገርና ቦታ የሉም እንዴ ተቋሚዎች እንደ ወይዘሮ እንትና በአገራቸው ውስጥ ሰው የሚልላቸው ሰላማዊ ታጋዮች ወላቸው ሳይሆን የለም በብዙ ሀገሮች በዚህ ደረጃ አይገኙም ኢትስ ፌክ የኮሚቴን ስራ አላብንም እዛ ውስጥ አምስቱ ያሉት አሁን በራሳቸው አንዱ ራሳቸው ነው ነገር ዶናልድ ትራምፕ ነው ነገር በሰሩት ሰላም መልአክ ተደንቀው መሬት ላይ መጥተው ቢከባቸው እንኳን እነዚህ አምስቱ አይሰጣቸው ነበር እናሳየዋለን ነው የሚሉት ኮሚቴ ውስጥ ያለ በሽታዬ ነው የኖቤል ኮሚቴ እንግዲህ የሚሰራበት የተለያየ መመዘኛ ይኖረዋል ቤዝዶን የአልፍሬድ ኖቤል ኑዛዜን መሰረት አድርጎ እስከዛሬ ድረስ እንግዲህ ለሰላም ጥረት አደረጉ ለሰላም የቆሙ ሰዎችና አስተዋጽኦ ያደረጉ ሰዎችን ነው ሲመርጥ የነበረው የሚያከራክሩ ሰዎች እንዳሉ የታወቀ ነው የሰላም ተሸላሚ ከሆኑ በኋላ ጥያቄ የሚነሳባቸው የተለያዩ ሰዎች እንዳሉ አንተ እንደ ዓለም ዜጋ አረክታል በመርጫው ነው ፕሬዝዳንት ትራምፕ አሁን በተለይ በዚህ በመካከለኛው ምስራቅ ላይ ያደረጉት ነገር ግን የኖቤል ኮሚቴ እኮ ከመረጠ በኋላ ነው እሳቸው ሰላሙን ያመጡት ጥረቱ እንደነበረ ይታወቃል እንግዲህ ዜናውን ሰርተናል እኮ የኖቤል ኮሚቴ ቀርሞ አንዱ የተባለው ልክ አንድ ቀን ሲቀራው ባለው ሐሙስ ዕለት ባደረጉት ስብሰባ ነው ይላል አንደኛው ደግሞ ትንሽ ወደ ኋላ ነው ይላል እነሱም የሚሉት ነው ሁለተኛ ነገር ደግሞ ይሄ ሂደት ነው የሚታይ ሂደት ነው አይደል የሚታይ ሂደት ነው ስለዚህ አሁን ኤው ኮሚቴው ላይ ነው ጥያቄው ራሷ ሴትዮዋ እኮ ደነገጥኳል ከእንቅልፋቸው ቀስቅሰው ይነግሯቸው ምንድነው አሁን እኮ the problem ኦባማን ያኔ የሸለሙ ጊዜ ማለት ነው ኦባማም እኮ ደንግጧል በ8 ወር ነው በ9 ወሩ ወስደው ሰጡት ዓለምን ለማቃናት ዓለምን እንደዚህ ለማትብብር በመፍጠር በመናም ብለው ሰጡት ገና ይሄንን እንዲያደርግ ወደ ዋይት ሃውስ የገባ ሰው ነው ይሄን አመጣው ሰጡት because እንደዛ ማረክ ተሳላቸው በቃ ዓለም ላይ እንደው ያን ጎራ መቀላቀል እነማ አምስቱ በሰሪዎች የኖቤል ኮሚቴዎች ለዚህ እኔ በእውነት ነው አንዱ ምን አለ ኮሚቴ የማትቀበል ከሆነ አታውቅም አለኝ እኔ አውቃለሁ ብያለሁ ለህይወቴ የሚበቃኝ ግን አውቃለሁ አልረመረረም የራሴ ህይወት ነው አይደል አገብቷል እና ምክንያቱም የኮሚቴ አሰራር በነገራችን ላይ ስንት ኮሚቴ ሰርት ታውቃለህ ለማስታወስ ይቸገራለሁ ግን ሁሉም ኮሚቴዎች ውጤታማ ናቸው ማለት ያስቸግራል ግን ኮሚቴ አስፈላጊ ነው ብለው ከሚያምኑት ውስጥ ነኝ አማራጭ ማሰብ ስላቃተን እንዴት እዚህ ለምሳሌ አንድ በኮሚቴ ውስጥ አንድ የሆነ የሽልማት ኮሚቴ ነበር ቅድም ካነሳው ጋር እያያዛል እዛ ኮሚቴ ውስጥ ገብቼ ነበርና አንድ 5-6 ሰዎች አለን እና ሰዎችን ለመሸለም ነው የተሰባሰብነው ይገባናል እዛ ኮሚቴ ውስጥ ሆነን እንግዲህ በዚህ ዓመት ደና ነገር ሰሩ ብላችሁ የምትሏቸውን ሰዎች ጠቁሙ ተባልን እና በድምጽ ብቻ ደና ነገር አይደለም ባለፉት 25 ዓመታት ባለፉት ረጅም 25 ዓመታት ውስጥ ትርጉም ያለው ነገር የሰሩ ሰዎች ብላችሁ የምትሉትን ጠቁሙ ተባልን በሆነ ዘርፍ ለአንድ ዘርፍ ላይ ነው እንግዲህ ሁላችንም እየተነሱ ያንዳንዳቸው ከሌ ይላሉ ከሌ ማን ነው ሲባል ማብራሪያ ይሰጣል ከዛ በኋላ ኦኬ ብለን መዘግባለን ቀጥል አንተ ሲባል ከሌ ደግሞ ከሌ ነው ብዬ ማምነው ከሌ ማን ነው እንዲ የሰራ ከዛ እኔ ጋር ደረሰ እሺ እኔም አንድ በጣም ማደንቀውና ትርጉም ያለው ስራ የሰራ ሙያተኛ ስላለ
እሱን ስም ጠቀስኩ ማለት ነው ስጠቅስ ላብራራ ስል ምን ያስፈልጋል ማብራሪያ ቢያስፈልግ ምን አሁን የጠቀስከው ሰው እኮ ዊ ኖ ይታወቃል ኤቭሪባዲ እና ኤቭሪ ፀሐይ በምስራቅ ወጣ እንደምትገባ ይሄንን እንዴት ማብራሪያ እንላለን በቂ ነው ስሙን ገና ስላነሳ ናቹራሊስት እና የመረጣችሁት አሸናፊ ያርጋል በሚል ተጻፈ ማለት ነው ሁላችንም ማስታወሻችን ያዘን ከዛ በኋላ ድምጽ መሰጠት አለበት ኮሚቴ የተሻለ ድምጽ ያገኘ ነው የሚያልፈው እንደምታውቁ በህቡ ነው የሚሰጠው እሺ ከዛ ተነሳንና እንግዳው ከሌ ናቸው ያሉት እጩዎቹ አሁን በተጠቆመው መሰረት ድምጽ እንስጥ ሲባል ድምጽ ተሰጠ ማለት ነው ድምጹ ተሰጥቶ ውጤቱ ሲመጣ ቅድም እኔ የጠቀስኩት ግለሰብ ማብራራት አያስፈልግም በላ ኢትዮጵያ ህዝብ የሚያቀው በስራው በችሎታው ማንንም መንገድ ላይ ሄደ ብትጠይቅ የሚያቀው ሰው ነውና ማብራሪያ አያስፈልግም የተባለው ሰውዬ አልተመረጠም ነገር ግን የኮሚቴውን ውሳኔ መቀበል ስለነበረብኝ ተቀብዬ ወጣው ማለት ነው ይሄ አንድ ኤግዛምፕል ሊሆን ይችላል እንጂ በየሺ ቦታዎች ላይ ስታይ አንደኛ ተመሳሳይ አካባቢ መፍጠር ያስፈልጋል አሁን እነዚህ ምዕራቦቹ ጋር ስትሄድ የብዙ ጊዜ እድገት ስላላቸው ተመሳሳይ አካባቢ ተመሳሳይ የሆነ ሁሉም ሊጋሩት የሚችሉት አይነት ነገር መፍጠር ችለዋል ቢያንስ ሁሉም ሰው ገላውን ታጥቦ ይወጣል ሁሉም ሰው ቤት ከሚለው ነገር ይወጣል በሆነ ሜካኒዝም አላቸው ግን ደግሞ እንደዚህ የአፍሪካ ሀገር ውስጥ በጣም ምንም አንድ አይነት ያለው ነገር ስትመጣ የምትሰማቸው ነገሮች አንዳንድ ሰዎች የሚያስቡ ኩዊር ናቸው ኮሚቴ ለኔ የኩዊር ስብስብ ነው መሆን ያለው እና በዛ እርምጃቸው በዛ ድርጊታቸው ማንንም አይጠቅሙም የተሸለመው ሰው አይጠቅሙትም አባባል ገባ ግን የሚጎድ እሱ አለ መሸለም የሚገባው ሰው ሳይሸለም ይቀራል እንኳን ሰራው የሚል ስሜት ይሰማው ቀርቶ ምን ነው እንደው ባልተፈጠርኩ እንዲል ማድረግ ይችላል እንደዚህ አይነት ሃርምን መጉዳትን ዓላማ አድርገው የሚቀመጡ the same thing የኖቤል የሰላም ኮሚቴ ኖርዌይ በጣም ፀሐይን ጠጋች ሀገር ነች ተመልከት አሁን ከዚህ ከሚታየው ሁሉ ይቅርታ ነው አድማጮችን ይቅርታ አምለው ነገር አለ ምን ይላል ሱዳን ውስጥ ኢመርጀንሲ ምናምን ሩምስ የሚባል ድርጅት አለ አሁን እሱን እዛን የማቀርበው የራሴ ዩቲዩብ ላይ እንትን ብዬ ነበር በኋላ ምንድነው ብዬ ገብቼ ሳነብ ሪሊ ተመሰጥኩኝ ሱዳን አሁን በጦርነት ውስጥ ያለች ነች እንደ ማህበረሰብ እንትን ፈጥረው ማለት ነው ቼን ፈጥረው ያስተኳይ ጊዜ እርዳታ ለቆሰለው እንደገና ደግሞ ሳይኮሎጂካል ክራይሲስ ለደረሰበት የውጭ ዓለሙ ላይ ገባም ጥይት እየፈራ ማለት ነው ራሳቸው ያርጉታል በዚህ ደረጃ ከማህበራዊ ኑራችን ያወጡትን የትስስር አድርገው የሞቱም አሉ በዚህ ሂደት ውስጥ ሰዎችን ሲረዱ አክቹዋሊ ዓለም በረሳው የሱዳን ጦርነት ውስጥ የዕለት ምግብ የዕለት ሰላም ሚሊዮን ችግር አለ ያንን በቁጥር እርስ በርስ ተገናኝተው እገዛ የሚያደርጉበት ነው አንዱ ሊሸለሙ ይችላል ብሎ አንዱ ያቀርበው እንዴት እንደው አፍሬ ምነው መላሴን በቆረጣ አሁን ትንሽ ማንበብ ሲገባኝ ብዬ ሐሳቤን ቀይሬ ይሆኑ ነበር አሁን ሽልማቱ ሲሰጥ ለወይዘሮ ማቹዳ ሰጧት እና ወይዘሮ ማቹዳ ደወለችና ለፕሬዝዳንት ዶናልድ ትራምፕ የደረሰኝን ሽልማት ለእርሶና ለሀገሬ ሕዝብ መታሰቢያ ይሆንልኝ አለቻቸው ሴትዮዋ አለች እንደዛ አለቻቸው እኮ ዶናልድ ትራምፕ መቼም ታውቃለህ አባባላቸውን እንካላለችኝም ኢትስ ኦኬ ብለው ነው ያቀረቡት እና አሁን ሴትዮዋ ልትሸለም ይገባል አይገባም የሚል ነገር ሳይሆን የዓለም የኖቤል ሰላም ኮሚቴ ነው ቢያንስ ነው የምነግርህ የተወሰነውን የዓለም ክፍል የሚያውቀው ነገር መሆን አለበት አይደለም እንዴ እሱም እንደተጠበቀ ሆኖ አንዳንድ ጊዜ ደግሞ ከመድረክ ጀርባ ስራ የሚሰሩ አሉ ስምም የሌላቸው አሁን ቀደም እንደተጠቀስኩ አይነት ነገር እኮ በጣም ብዙ አገልግሎት የሚሰጡ አሉ አንዳንድ ጊዜ የኖቤል ሽልማት ኮሚቴው እነኚህን ፈልፍሎ ካሉበት ሸልሞ ከሆነ ተጨማሪ ዕውቅና እነኛ ድርጅቶች እንዲያገኙ ያደርጋል ሁሉ ጊዜ በታወቁ ሰዎች ብቻ መሄድ ሳይሆን ማለት ነው ግን አሁን የተባለችው የቬኔዙዌላ እንግዲህ በአገር ውስጥ የተሰራው ስራ እዛ ይታወቅ ይሆናል እኛ ጋር ብዙ ዜናውን ብዙ አይደለም የላቲን አሜሪካ አካባቢ ያሉት ነገሮች በዛ ሊሆን ይችላል ግን ማዶሮን በተመለከተ ፋይት ከዚህ ከዲሞክራሲ ጋር ተያይዞ ትግል ያደረገች ሴት ሶሎሞና እኔ እሱም ላይ ኩዌስችን አለኝ የማዱሮ መንግስት እኮ ማናቸው እኛ የቬኔዙዌላው በፊት የሞቱት ማን ነው ስማቸው ዱርቴቴ ነው አይደሉም
እሳቸውም እንደዚሁ አምባ ሙሉ ናቸውና አንዴ ላቲን አሜሪካ ውስጥ በካንሰር የሞቱት ገብቶ ነበር። በሱ ነው የሞቱት። አሁን እኛ ሰውዬ ሶሻሊስታዊ ምናምን ነው የሚባሉት። ሲምፕሊ የሀገሪቱን የነዳጅ ሀብት ለአብዛኛው ድሃውን ማህበረሰብ የሚያግዙበትን ሜካኒዝም የመረጡ ሰው ናቸው። ነገር ግን ለምሳሌ ምዕራባውያን የማይፈልጉት እንትን በሚመጣበት ጊዜ የሚያመጡበት ጣጣ አለ። ዱርቴዝ አይደለም እንደው ይታዩኛል። የእኛ ሰው ይመስላል። ሁሌ አለባበሳቸው በሸሚዝ ምናምን ነገር የሆኑ ኮት ለብሰው የማያውቁ እዚህ አዳራሽ ውስጥ አንድ ሰይጣን አለ እኮ ያሉት የተባበሩት መንግስታት ድርጅት ስብሰባ ውስጥ ዲን ይሸተኛል አሉ። ዲን እንግዲህ በመጨረሻው ዘመን እዚህ በቁማችን እያየ ነው ማለት ነው። መሬት ላይ በማይጠፋ የዲን እሳት ይቃጠላል ይላል እና ዲን ይሸተኛል አሉ። እዚህ ጋር ሰይጣን የተቃጠለበት ጆርጅ ቡሽን ማለት ነው። ጆርጅ ቡሽ ዳግማዊ የተባበሩት መንግስታት ላይ። ስለዚህ በዚህ ዓለም የፖለቲካ ስሪት ውስጥ እያየን ነው አይደለም እንዴ? ዲሞክራሲያዊ ነው የማይሉትን አገር ያጠቁታል። በብዙ መልኩ አያጠቁትም? ምዕራባውያን ያጠቁታል። ሁጎ ቻቬዝ የዛ ሀገር ነው። ስለዚህ አሁን እንደዛ አይነት ነገር ውስጥ ከገባን ሰላምን ሰርቭ አናደርግም። ዲሞክራሲ እያፈገፈገ ነው ብለዋል መግለጫ ሲሰጡ። ዲሞክራሲ ሰላም ነው ብለው ዋስትና ያሰኙ አይችሉም። እስቲ ገብተዋል። ብዙ ሀገሮች አሉ በዲሞክራሲ የተነሳ የሚባሉ። ስለዚህ የሰላም ኮሚቴው ጋዛ ላይ አሁን የጋዛን ጦርነት ለብዙ ጊዜ መሆኑ ብዙ ሰዎች አሁን ይዛ ላይ ህዝብ ነው ወሳኝ ነው። የጋዛ ጦርነት ለአንድ ቀን መቆሙ ብዙ ሰው አይድንም። በጣም ያድናል።